ክርስቶስ መቼ ይመጣል ለሚለው ሰዎች ብዙ ሙከራዎች፣ ግምቶችም ወስደዋል። ከዚህ ቀደም ሲል የአድቬንቲስት መስራች ሰው በዚህ ጊዜ ይመጣል ብሎ ከዛ አልተሳካላትም። ማርቲን ሉተር በ1636 ዓ.ም ክርስቶስ ይመጣል ብሎ ነበር፣ አልሆነለትም። ሌላ ስለ ምጽአት ስናይ መቼ ይመጣል ብቻ ሳይሆን የት ይመጣል። ግልጽ አመጣጡ ምንድን ነው? ዓለም ሁሉ እያየው ነው። ስለዚህ ኢየሱስ ክርስቶስ መቼ ነው የሚመጣው የሚለውን ኢየሱስ ክርስቶስ የተናገራቸው ነገሮች አሉ። አገራችንም ጭምር በዚህ ዓመተ ምህረት ይመጣል እያሉ የተናገሩ ሰዎች ነበሩ። ግን ቃሉ የሚለን ሌላ ነው። አሁን ከመጽሐፍ ቅዱሳችን መቼ ይመጣል የሚለውን ነገር ስናይ እንግዲህ የመጨረሻውን ዘመን ስናጠና 6 ክፍሎች አሉት። የመጀመሪያው የመጨረሻው ዘመን ምልክቶች ምን ናቸው ምልክቶቹ የሚለውን ነው። ሁለተኛው ስለ ንጥቀት፣ ቤተ ክርስቲያን ትነጠቃለች፣ ምድር ላይ ደግሞ የምድር ሰዎች በመከራ ውስጥ ያልፋሉ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደተባለ እንደ ባለ አእምሮ አስቡ። እንደ ባለ አእምሮ አስቡ ይላል። የነገር ሁሉ ፍጻሜ ይላል። ኢትዮጵያን ተመልከቱ። አሁን ጦርነት አለ። የተስተካከለ ነገር የለም በሀገራችን ውስጥ። በተአምር ነው መውጣት መግባታችን ራሱ። ሁሉ ነገር ሊያበቃል። ይህም ይበቃል። ምድራችን ውስጥ ብዙ ደም መፋሰስ አለ። የተለያዩ መናፍስቶች የሚሰሩበት ወቅት ነው። የሌዋታን መንፈስ በኢትዮጵያ ውስጥ ይሰራል። የኤልዛቤል መንፈስ በኢትዮጵያ ውስጥ ይሰራል። ክርስቲያኖችን ስናይ ድሮ የምንጸልየውን ያህል የማንጸልይባቸው ወቅቶች ናቸው አሁን ያሉት። ደም መፋሰስ አለ ሀገራችን ውስጥ። ባዕድ አምልኮች አሉ። ባህል በሚል ባዕድ አምልኮች እየተካሄዱ ናቸው አሉ። ነፃ ከወጣንበት ከወንጌል ነፃ ካወጣን ነገር እንደገና ተመልሰን ባህል በሚል የምንገባባቸው የተለያዩ ነገሮች አሉ። ክርስቶስ መቼ ይመጣል ለሚለው ሰዎች ብዙ ሙከራዎች፣ ግምቶችም ወስደዋል። ከዚህ ቀደም ሲል የአድቬንቲስት መስራች ሰው በዚህ ጊዜ ይመጣል ብሎ ከዛ አልተሳካላትም። ማርቲን ሉተር በ1636 ዓ.ም ክርስቶስ ይመጣል ብሎ ነበር፣ አልሆነለትም። ራስል የተባለ የጆቫ ዊትነስ መስራች 1914 ላይ ይመጣል ኢየሱስ ብሎ ነበር፣ አልተሳካም። ስለዚህ ኢየሱስ ክርስቶስ መቼ ነው የሚመጣው የሚለውን ኢየሱስ ክርስቶስ የተናገራቸው ነገሮች አሉ። አገራችንም ጭምር በዚህ ዓመተ ምህረት ይመጣል እያሉ የተናገሩ ሰዎች ነበሩ። ግን ቃሉ የሚለን ሌላ ነው። አሁን ከመጽሐፍ ቅዱሳችን መቼ ይመጣል የሚለውን ነገር ስናይ ማቴዎስ 24 ቁጥር 36 ስለዚያች ቀን ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል። ሰዎች ግን ይሞክራሉ በዚህ ጊዜ ይመጣል እያሉ፣ ቃሉ ግን ይሄን ነው የሚለን። ስለዚህ ኢየሱስ ክርስቶስ መቼ ይመጣል ለሚለው አባት ብቻ ነው የሚያውቀው። ስለዚህ አናውቅም። ኢየሱስ ክርስቶስ ዛሬ ይመጣል ብለን ብንገምት ንጥቀት ሊመጣ ይችላል። ግን ትክክለኛ ሰዓቱንና ወቅቱን አወቅን ማለት አይደለም። ሌላ ስለ ምጽአት ስናይ መቼ ይመጣል ብቻ ሳይሆን የት ይመጣል። የት ይመጣል ለሚለው ጥያቄ የታላቁ ንጉሥ ዋና ከተማ ኢየሩሳሌም ነች። ስለዚህ ሁላችንም ኢየሱስ ክርስቶስ ሲገለጥ አገላለጡ ኢየሱስ ክርስቶስ በሁለት መንገድ ነው። የመጀመሪያው አመጣጡ ስውር አመጣጥ ነው። ሁለተኛው አመጣጡ ግልጽ አመጣጥ ነው። ስውር አመጣጥ ምንድን ነው? እሱ ንጥቀት። ግልጽ አመጣጡ ምንድን ነው? ዓለም ሁሉ እያየው ነው። ኢየሱስ ክርስቶስ አሁን ቢመጣ የመጀመሪያው ነገር የሚሆነው ምንድን ነው? ንጥቀት። ቤታችን ውስጥ ሆነን ፕሮግራምም ላይ ሆነን ሊሆን ይችላል። ቅዱሳን የሆኑት ይነጠቃሉ ነው የሚለን። ስለዚህ የሚሄደው ወይም ደግሞ ኢየሱስ ክርስቶስ ጋር ከተገናኘን በኋላ ኢየሩሳሌም ላይ የመጨረሻው ሁኔታዎች ይኖራሉ ማለት ነው። ሌላው ጥያቄ ምንድን ነው? እሱ ኢየሱስ ክርስቶስ ግልጽ አመጣጥ አለው። ግልጽ አመጣጡን አልጻፍነውም፣ ግን ማቴዎስ 24 ከ29 እስከ 30 ማቴዎስ 24 ከ29
እስከ 30 ያለውን ሐሳብ እናያለን። ማቴዎስ ምዕራፍ 24 ቁጥር 29 እና 30። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ይሄ ግልጽ አመጣጥ ነው። የቀደሙ ስውር አመጣጥ። ስውር የሆነው ለማን ነው? አማኞች ላልሆኑት ነው። ምን ይናገራል ስለ ንጥቀት መጽሐፍ ቅዱስ ሲናገር? አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 53 ያለውን ታነብልናለች። አንደኛ ቆሮንቶስ ምዕራፍ 15 ከ51 እስከ 53። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና እንመለከታለን። ድሮ እዚያ መሀል የነበሩ ብዙ ክርስቲያኖች ነበሩ፣ የእኛ ወንድሞች በዚህ ቦታ ላይ የቆሙም ፕሮግራም የሚመሩ። አሁን ግን ብዙዎች ሆነዋል። በዚህ በመሀል አጥቢያ፣ በሌሎችም አጥቢያዎች፣ በሙሉ ወንጌል፣ በሌሎችም የምንወዳቸው ብዙ ሰዎች ወደ ጌታ ሄደዋል። እነዚህ ሰዎች መቃብር ውስጥ ነው ያሉት። ግን ክርስቶስ ሲመጣ ምንድን ነው እሱ የሚሆነው? መለከት ይነፋል ይላል። መለከቱን የሚሰሙት ምኖች ናቸው? ክርስቲያኖች ብቻ ናቸው። መለከቱ የሚሰማው ለክርስቲያኖች ብቻ ነው። መጀመሪያ የሚነሱት በመቃብር ውስጥ ያሉት ናቸው። ቀጥሎ እኛም ሕያዋን ሆነን ያለ ነው እንድንጠቃለን እንሄዳለን። ኢየሱስ ክርስቶስን በአየር ለመቀበል ነው። ይሄኛው ስውር አመጣጥ። ምክንያቱም መለከቱን የሚሰሙት ቅዱሳን ብቻ ናቸው። ዓለም አትሰማም፣ ሄዱ ይላሉ። ወይም ደግሞ አንዳንድ ቦታ ላይ እንደሚገመተው ዩፎ የሚባሉ አሉ፣ ያልታወቁ የሚበሩ ነገሮች ይዘዋቸው ሄዱ ይላሉ። ግን በአየር ኢየሱስ ክርስቶስን ለመቀበል እስከ አየር ስለሚመጣ ከሱ ጋር እንሆናለን። ይሄ ምን ይባላል? ሰርግ ነው። ሰርጉ ንጥቀት ነው። ግን የራት ግብዣ አለ። ሰርጉ ላይ የራት ግብዣው መቼ ነው? ከክርስቶስ ጋር 1000 ዓመት እንነግሳለን በዚሁ ምድር ላይ። ይሄ ምንድን ነው? እሱ የበጉ ሰርግ። ንጥቀት ምንድን ነው? እሱ ንጥቀት ሰርጉ ነው። ግን የ1000 ዓመት አገዛዝ እኛም በዛ ውስጥ አለን። የበጉ እራት ግብዣ ነው። ስለዚህ በዚሁ ምድር ላይ ምናልባትም በተሰደብንበት በተናቅንበት ምድር ላይ ከክርስቶስ ጋር ምን እናደርጋለን? እንነግሳለን። አንድ የታወቀ ሰው አለ፣ በራእይ ተመልክቶ ነበረ ሚሊኒየምን። የ1000 ዓመት አገዛዝ ማለት ነው። ሚሊኒየም ማለት የ1000 ዓመት አገዛዝ። ብዙ ጊዜ ክርስቶስ ለምን ይመጣል ሲባል ሰዎች ለፍርድ ይላሉ። ለፍርድ ብቻ አይደለም። ገና ምድር ላይ ስንት ዓመት እንኖራለን? 1000 ዓመት። ይህ 1000 ዓመት ምን ይባላል? ሚሊኒየም። በቤተ ክርስቲያን ውስጥ ቃሉ ብዙ አይታወቅም። ዓለም ግን ትጠቀምበታለች። ሚሊኒየም አዳራሽ፣ ሚሊኒየም ትምህርት ቤት እያሉ ይከፍታል። 1000 ዓመት ከክርስቶስ ጋር ግብዣ አለ። የዛን ጊዜ የሚሾሙት ሆኖች ናቸው ቅዱሳን። ክርስቶስ ሲገዛ ከኢየሩሳሌም የሚገዙት ቅዱሳን ናቸው። ከክርስቶስ ስር ሆነው ኢንጂነርስ ብኖች ክርስቲያኖች ይፈልጋሉ። የዛን ጊዜ የከተማ አስተዳዳሪዎች ክርስቲያኖች ናቸው። ያየው ሰውዬ ሲናገር ቴክኖሎጂ ይለወጣል። አዳዲስ ነገሮችን አይቷል። የዛን ጊዜ ማለት ርሱ ላይ ስንደርስ የምንመለከታቸው ነገሮች ይኖራሉ ማለት ነው። ስለዚህ ንጥቀት አንደኛ ሰርግ ነው። ይህም ደግሞ ሰርግ ከክርስቶስ ጋር ቤተ ክርስቲያን የምትገናኝበት ነው። ቀጥሎ ደግሞ የራት ግብዣ ከነ አብርሃም ከነ ዳዊት ከነ ሳምሶን ከቅዱሳን ጋር ከብሉይ ኪዳን አዲስ ኪዳን አንድ ጋር ምን አለ? የራት ግብዣ።
የራት ግብዣው ምድር ላይ ነው። የዓለም ዋና ከተማ ኢየሩሳሌም። ከኢየሩሳሌም ክርስቶስ ይነግሳል። እኛም ደግሞ በሱ መንግስት ስር ባለስልጣኖች እንሆናለን ማለት ነው። ጋዜጠኛ የሚፈለገው ክርስቲያን፣ ቴሌቪዥን ኃላፊ ክርስቲያን፣ ሁሉ ነገሮች ለክርስቲያን ቅድሚያ የሚሰጥበት አገዛዝ ይመጣል። ዛሬ ብዙዎች ከዩኒቨርሲቲ ጨርሰው ስራ ማግኘት አይችሉም። የዛን ጊዜ ግን ሁሉም ሰው ስራ ይኖረዋል። ጦርነት የሚባል የሌለበት ስርዓት፣ የሚሊኒየም ጦርነት የለም። የፀሐይ ብርሃን 7 እጥፍ ይሆናል ይላል፣ 7 እጥፍ። ስለዚህ በክርስቶስ ስር የ1000 ዓመት አገዛዝ ውስጥ ስልጣን ቢኖራቸው ክርስቲያኖች ናቸው ማለት ነው። በዚህ ክርስቲያኖች ትልቅ ነገር ይጠብቃል። አዲስ ይሆናል። የእድሳት ዘመን ነው። ሁሉ ነገር የሚታደስበት ዘመን ይሆናል ማለት ነው። ስለዚህ በክርስቶስ አገዛዝ ስር ነገሮች የሚስተካከሉባቸው ወቅቶች ናቸው። በዮሐንስ ራእይም ላይ የምንመለከተው ነገር አለ። ይህንኑ የክርስቶስን ዳግም ምጽአት ይገልጠዋል። እነሆ በደመና ይመጣል ይላል። ከደመና ጋር ይመጣል ነው። ዓይንም ሁሉ የወጉትም የምድር ወገኖች ያዩታል ይላል። ሁሉ ይኖራል። እነሆ የሚለው ቃል አቴንሽን ስጡ ማለት ነው። ትኩረት ስጡት ለዚህ አረፍተ ነገር ማለት ነው። እነሆ በእንግሊዝኛ ቢሆልድ ይላል። ትኩረት ስጡት። በዮሐንስ ራእይ ላይ 56 ጊዜ እነሆ የሚል ቃል ታያላቸው። ስለዚህ ክርስቶስ በመጀመሪያ አየር ላይ ይመጣል። ቅዱሳን ይነጠቃሉ። መጀመሪያ መቃብር ውስጥ ያሉት ይነሳሉ። ቀጥሎም እኛ ሕያዋን ሆነን ያለነው በሕይወት ካለን ማለት ነው። አናውቅም። አንዳንዶቻችንም ሞተንም ሊሆን ይችላል። የዛን ጊዜ ግን በሕይወት ያሉት ሙታኖችን አይቀድሙም። ይህ የሚበሰበሰው የማይበሰብሰውን ሊለብስ ይላል። ዛሬ ይሄ አካላችን ሙሉ ደህንነት አላገኘም። ይሄ አካላችን አሁን የተረገመ ነው። ይህን ሰዎች እንደ ቁም ነገር ቆጥረው እኔ የዚህ ብሔረሰብ ነኝ የዛ ብሔረሰብ ነኝ ይላል። ይሄ ዘረኛነት የዝቅተኛነት ምልክት ነው። በተለይ ክርስቲያኖች ላይ አያምርም፣ ክርስቶስንም ደስ አያሰኘው። ስለዚህ አዲስ አካል ማለት ሙሉ ደህንነት ያለው አካል። ሙሉ ደህንነት ያለው ማለት የማይሞት፣ የማይዋሽ፣ የማይሸነግል፣ የማይሳደብ፣ ኃጢአት የማይሰራ። ዛሬ ለመጸለይ 30 ደቂቃ የምንደክም ሰዎች እንኖራለን። የዛን ጊዜ ግን አዲሱ አካል ሲመጣ 24 ሰዓት ክርስቶስን እናከብራለን ማለት ነው። ስለዚህ የአዲስ አካል መጀመሪያ የሚሰጠን ክርስቶስ አየር ድረስ መጥቶ ቅዱሳኖች ሲነጥቀን ነው። የአገልግሎት መንፈስ ይኖረናል። ክርስቶስን እናገለግላለን ሳንደክም። ይህ አካል ነው መንግሥተ ሰማያትን የሚወርሰው። ይህ አዲስ አካል የሚነጠቀው ድሮ እግዚአብሔር አዳምና ሔዋንን በኤደን ገነት ነበር ያስቀመጣቸው። አሁን ግን ምን ያደርጋል? ከክርስቶስ ደም ክርስቶስ ምድር ላይ መጥቶ ደሙን ካፈሰሰ በኋላ ምንድን ነው የመጣው? ወዴት ነው የምንሄደው? ወደ ሶስተኛው ሰማይ። ሶስተኛው ሰማይ ላይ ማን ይኖራል? አብ፣ ወልድ፣ መንፈስ ቅዱስ፣ መላእክቶች ከነሱ ጋር ይሆናል መኖሪያችን። ስለዚህ የክርስቶስ ደም ምን ያደርገናል? ከምድር ወደ ሶስተኛው